የኢራን ጦር ወደ ሆርሙዝ ሊገባ የነበረን የአሜሪካ ባህር ኃይል አውዳሚ የጦር መርከብን በሁለት ሚሳኤል በመምታት ወደ ወሽመጡ እንዳይገባ መከልከሉን ገልጿል። የኢራን መንግስት መገናኛ ብዙሃን የሀገሪቱን ጦር የህዝብ ግንኙነት ጠቅሰው ባወጡት ዘገባ ከእስላማዊ ሪፐብሊክ ባህር ኃይል በተሰጠው ጠንካራና ፈጣን ትዕዛዝ የአሜሪካና የጽዮናዊው ጠላት አውዳሚ መርከቦች ወደ ሆርሙዝ ወሽመጥ እንዳይገቡ ተከልክሏል ብሏል። ከፊል ይፋዊ የዜና ወኪል የሆነው ፋርስ የኢራን ባህር ኃይል ጦር ሰፈር መገኛ በሆነው ጃስክ ወደብ አቅራቢያ አንድ የጦር መርከብ በሁለት ሚሳኤሎች መመታቱን ዘግቧል። የጦር መርከቡ በወሽመጡ ደቡባዊ መግቢያ በኩል ሲቀዝፍ የነበረው የባህር ላይ ትራፊክና የመርከብ ጉዞ ደህንነትን በመጣስ እንደሆነ ዘገባውም ጠቅሷል። እንደ ፋርስ ዘገባ ከሆነ የአሜሪካዊ ጦር መርከብ ለማፈግፈግና ከአካባቢው ለመሸሽ ተገዷልም ሲል ዘግቧል። አክሲዮስ የተሰኘው የዜና ምንጭ ጋዜጠኛ ያነጋገራቸው አንድ የአሜሪካ ባለስልጣን ግን የጦር መርከቡ በኢራን ሚሳኤሎች ተመቷል መባሉን አስተባብሏል። የኢራን ጦር ይህንን ያለው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በወሳኙ የባህር ወሽመጥ ላይ ማለፊያ የቆዩ መርከቦች ጉዟቸው እንዲቀጥሉ እገዛ እንደሚያደርግ ከተናገሩ ከሰዓታት በኋላ ነው። ፕሮጀክት ፍሪደም በተባለው በዚህ ዘመቻ ላይ 15000 ወታደሮች፣ ሚሳኤል ተሸካሚ አውዳሚ መርከቦችና ከ100 በላይ ተዋጊ አውሮፕላኖች እንደሚሳተፉም ተገልጿል። ይህንንም ተከትሎ ኢራን ለአሜሪካ ዛቻዎች ምላሽ ለመስጠት ዝግጁ መሆኗን እየተናገረች ትገኛለች። የተባበሩት አረብ ኤምሬቶች አድኖ ከተባለው የመንግስት ነዳጅ ኩባንያ ጋር ግንኙነት ያለው ነዳጅ ጫኝ መርከቧ በሆርሙዝ ወሽመጥ በኩል ሲጓዝ ጥቃት እንደተፈጸመበት ገልጻለች። የኤምሬቶች የውጭ ጉዳይ ሚኒስቴር ባወጣው መግለጫ እንዳስታወቀው በጥቃቱ የተጎዳ ሰው የለም። ሚኒስቴር መስሪያ ቤቱ በኢራን አብዮታዊ ዘብ ተፈጽሟል ያለው ይህንን ጥቃት የባህር ወንብድና ሲል አውግዞታል። የኢራን ጦር ንግድ መርከቦችን ኢላማ ያደረገ ጥቃት እየፈጸመና የሆርሙዝ ወሽመጥን ለኢኮኖሚ ማስገደጃነት ወይም ለዛቻ መሳሪያነት እየተጠቀመ ነው ሲል ወቅሷል። የአይነቱ ጥቃት በቀጠናው መረጋጋት በህዝቦችና በዓለም አቀፍ የኤነርጂ ደህንነት ላይ ቀጥተኛ ስጋት የሚያጋርጥ ነው ሲልም ተቃውሟል። ድርጊቱም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔን በግልጽ የጣሰ እንደሆነ የገለጸችው የተባበሩት አረብ ኤምሬቶች ኢራን ጥቃት መፈጸም እንድታቆም ጠይቃለች። ሁሉንም ጠበኛ ድርጊቶች በአስቸኳይ ለማቆም እንዲሁም የሆርሙዝ ወሽመጥን ያለምንም ቅድመ ሁኔታ ሙሉ በሙሉ ለመክፈት ያላትን ቁርጠኝነት እንድታረጋግጥም ጥሪዋን አቅርባለች። እንደዚሁም የኢራን መንግስት መገናኛ ብዙሃን ወደ ሆርሙዝ ወሽመጥ ለመግባት የሞከረ የአሜሪካ የጦር መርከብ በሁለት ሚሳኤል መመታቱን ከዘገቡ በኋላ የነዳጅ ዋጋ የጎላ ጭማሪ አሳይቷል። ለዓለም የነዳጅ ንግድ ዋጋ መነሻ የሆነው ብሬንት የአንድ በርሜል የድፍድፍ ነዳጅ ዋጋ ዜናው ከተሰማ በኋላ በደቂቃዎች ውስጥ $4 በላይ ጭማሪ አሳይቶ $114 ደርሷል። ይህም በዕለቱ የነዳጅ ዋጋ ላይ ከ5 በመቶ በላይ ጭማሪን አስከትሏል። ኢራን በአሜሪካ የጦር መርከቦች ላይ ጥቃት መፈጸሟን ከገለጸች በኋላ አሜሪካ ማስተባበያ ያወጣች ቢሆንም ይህንንም ተከትሎ ዋጋው ቅናሽ አሳይቷል። ፕሬዝዳንት ትራምፕ በሆርሙዝ ወሽመጥ መተላለፊያ አጥቶ የቆሙ የጭነት መርከቦችን በማጀብ ከአካባቢው የማስወጣት እቅዳቸውን አሳውቀው ነበር። ይህንንም እቅድ ሰብአዊነት ማሳያ ሲሉ ገልጸውታል። በባህረ ሰላጤው አካባቢ የተቀሰቀሰውን ጦርነት ተከትሎ 20 በመቶ የዓለም ነዳጅ አቅርቦትን የሚያጓጉዙ በርካታ መርከቦች ከነጭነታቸው መንቀሳቀስ ሳይችሉ ባሉበት እየተጉላሉ ይገኛሉ። ይህ የአሜሪካ መርከቦች በባህረ ሰላጤው በኩል እንዲያልፉ የማድረግ እቅድ ሌላ ዙር ግጭትን የሚቀሰቅስ ከሆነ በአሁኑ ወቅት በተወሰነ መጠን እያለፈ ያለውን የነዳጅና የጋዝ አቅርቦትን በማስቆም የዓለም የነዳጅ ዋጋ የበለጠ እንዲንር ያደርጋል የሚል ስጋትን ፈጥሯል። ይህ በእንዲህ እንዳለም አሜሪካ ጦር ሚሳኤል የታጠቁ 2 የባህር ኃይል አውዳሚ ጦር መርከቦች ኢራን እገዳ በጣለችበት ሆርሙዝ ወሽመጥ አልፈው በፋርስ ባህረ ሰላጤ ላይ እየተንቀሳቀሱ መሆኑን አስታውቋል። የአሜሪካን የመካከለኛው ምስራቅ ወታደራዊ እንቅስቃሴዎች የሚመራው ማዕከላዊ ዕዝ እንደገለጸው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ በመዘጋት የተነሳ ማለፊያ ያጡ የንግድ መርከቦችን እየመሩ ለማውጣት ላስጀመሩት ዘመቻ እገዛ እያደረገ ነው። ማዕከላዊ ዕዙ የአሜሪካን ሰንደቅ ዓላማ የሚያውለበልቡ 2 የንግድ መርከቦች በተሳካ ሁኔታ በሆርሙዝ ወሽመጥ በኩል ማለፋቸውን ገልጿል። በተሳካ ሁኔታ ወሽመጡን አልፈዋል የተባሉት መርከቦች ስም ግን ከመጥቀስ ተቆጥበዋል። ማዕከላዊ ዕዙ አክሎም የአሜሪካ ኃይሎች የንግድ መርከቦችን ጉዞ ለመመለስ የሚደረገውን ጥረት በንቃት እያገዙ ነው ብሏል። የአሜሪካ ጦር ይህንን ያለው ኢራን ወደ ሆርሙዝ ወሽመጥ ለመግባት የሞከረ የአሜሪካ አውዳሚ የጦር መርከብ ላይ ጥቃት ፈጽሜያለሁ ካለች በኋላ ነው። ማዕከላዊ ዕዙ ባወጣው መግለጫ ተፈጽሟል የተባለውን ጥቃት አስተባብሏል። አንድም የአሜሪካ መርከብ አልተመታም ያለው ማዕከላዊ ዕዙ የአሜሪካ ኃይሎች ዘመቻውን እየደገፉና በኢራን ወደቦች ላይ የተጣለን የጉዞ እገዳ እያስፈጸሙ መሆኑን ገልጿል።
ሌላው በሆርሙዝ ወሽመጥ በኩል የሚጓዙ መርከቦችን ለማጀብ የሚዘጋጅ ማንኛውም እቅድ ከፍተኛ አደጋ እንደሚያስከትል የአሜሪካ ባህር ኃይል ካፕቴን ተናግረዋል። የሶስት የአሜሪካ ጦር መርከቦች አዛዥ የነበሩት ኬቪን ኤር እንዳስረዱት ዋሽንግተን ልታገብር ያቀደችው መርከቦችን ለመምራትና ለማቀናጀት ወይስ በቀጥታ ወደ ውስጥ ገብቶ የተለመደውን የእጀባ ተግባር ማስፈጸም የሚለው ግልጽ አይደለም። በእነዚህ ሁለት ነገሮች መካከል ያለው ልዩነት በምሽትና በቀን መካከል እንዳለው ልዩነት ነው። በቀጥታ እጀባ ማድረግ እጅግ አደገኛና አስቸጋሪ መፍትሄ ነው ብለዋል። ኢራን አሁንም በርካታ ጸረ መርከብ ባሊስቲክ ሚሳይሎች፣ 1000 የሚደርሱ ጸረ መርከብ ድሮኖችና ሮኬት ሊታጠቁ የሚችሉ በመቶዎች የሚቆጠሩ ፈጣን የቅኝት ጀልባዎች እንዳሏት አንስተዋል። ፕሬዚዳንት ትራምፕ በሆርሙዝ በኩል ማለፍ ያልቻሉ መርከቦች እንደሚያስወጡ ከተናገሩ በኋላ የአሜሪካ ባህር ኃይል አውዳሚ መርከቦችና የአሜሪካ ሰንደቅ ዓላማን ያነገቡ የንግድ መርከቦች ማለፋቸው ተገልጿል። ይህ ከመሰማቱ አስቀድሞ የኢራን ጦር የአሜሪካ መርከቦች ወደ ወሽመጡ የሚገቡ ከሆነ ጥቃት እንደሚፈጽም ዝቶም ነበር።